ልጆችን በኩል መንገድ ትሪት ማድረግ ከኛ ይጠበቃል። በየትኛውም ቦታ ልጆቻችን በቤትም ስናሳድግ የተለያየ ቁጥር ያላቸው ልጆች ካሉን 2 3 4 ልጆች ካሉን ለነዚህ ለ2 3 4 ልጆች ተመሳሳይ ፊሊንግ፣ ተመሳሳይ ስሜት፣ ተመሳሳይ የማቅረብ ልምድ ሊኖረን ይገባል። እርግጥ ነው እንዴ ለልጆቻችን ደግሞ የተለያየ አይነት ስሜት አለን እንዴ ልትሉ ትችላላችሁ። ላይኖራችሁም ይችላል። የተለያየ አይነት ስሜት ያላቸው ወላጆችም ሊኖሩ ይችላሉ። ምናልባትም የመጀመሪያውን የመውደድ፣ ሁለተኛውን የመውደድ ወይ ሶስተኛውን የመውደድ ወይንም ደግሞ የመጨረሻውን አራተኛውን አምስተኛውን የመውደድ ስሜት ያላቸው ወላጆች የሉም ብላችሁ ልትከራከሩኝ ግን አትችሉም። ይህም ብቻ አይደለም። በትምህርት ቤቶቻችን በጣም የተለያዩ ልጆች አሉ። የተለያየ የመማር ብቃት ያላቸው ልጆች አሉ። እነዚህን የተለያየ የመማር ብቃት ያላቸውን ልጆች በኩል ስሜት ተረድቶ በተቻለ መጠን ተቀራራቢ አይነት የመማር ብቃት እንዲኖራቸው ማስቻል ከኛ ይጠበቃል። ምንድነው? አንዳንዴ ክንፍ ያወጡ ልጆች አሉ። ክንፍ ያወጡ ልጆች አንድ ትልቅ ሰው ያጋራኝን ሐሳብ ላጋራችሁ እወዳለሁ። ብዙ ጊዜ እኛ ሰዎች ክንፍ ያወጡ ልጆችን ብቻ ይዘን ለመብረር ሙከራ እናደርጋለን። ሙከራ ማድረግ ብቻም አይደለም፣ ክንፍ ያወጡ ልጆችን ብቻ ይዘን እንበራለን። ዋና ቁም ነገሩ ግን ክንፍ ያወጡ ልጆችን ብቻ ይዞ መብረር ሳይሆን ክንፍ የሌላቸውን ልጆች ክንፍ እንዲያወጡ ድጋፍ ማድረግ፣ ሰፖርት ማድረግ፣ እገዛ ማድረግ ከኛ ይጠበቃል። ኦልሬዲ እነዛ ልጆች በተፈጥሮም ሊሆን ይችላል በተለያየ መንገድ ክንፍ አውጥተዋል። ክንፍ ካወጡ በኋላ ክንፍ ካላወጡት ጋር አብረው እንዲበሩ ወይም ደግሞ ክንፍ ላላወጡት እንዴት ክንፍ ማውጣት እንዳለባቸው ልምድ እንዲቀስሙ፣ ልምድ ሼር እንዲያደርጉ የኛ ድጋፍ የኛ እገዛ ያስፈልገናል ማለት ነው። ስለዚህ የሁላችንም ልጆች ቢቻል ተመሳሳይ አይነት ክንፍ አውጥተው እንዲበሩ ለማድረግ የኛ ጥረት ከፍተኛ ሚና ይጫወታል ማለት ነው።